አይ ጊዜ እንዲያው የኛ ዘመን የመኖርን ጥቅም ሳናውቅ አጣጥመን ውልክፍክፍ ወዲያ ይሉት ወዲህ በዘልማድ ብቻ ቀን ይገፋል እንጂ በመዋል በማደራዬ ዘመን ያልፋል እንጂ ሁሉም ካንገት በላይ ሳቅ ጨዋታ ለዛ ደግ ሀሳብ ያነሰ ክፋት ተንኮል በዛ መሬት መሬት አይናገር በቃል ኪዳን መጽናት መተማመን ቀረ በቤት በአደባባይ ከጧት እስከ ማታ ቢወራ ጦርነታዬ ቢታሰብ በሽታ ዛሬ ጥሩ ሰርቶ አይ ነገን ማበላሸት ፍቅር ማለታዬ የውሸት አይ ጊዜ እንዲያው የኛ ዘመን የመኖርን ጥቅም ሳናውቅ አጣጥመን ውስብስብ ውልክፍክፍ ወዲያ ቢሉት ወዲህ በዘልማድ ብቻ ቀን ይገፋል እንጂ በመዋል በማደራዬ ዘመን ያልፋል እንጂ የምድራችን ስፋት ለኛ መቻነሰ ያመል ጠባብነት ነው የሚያናክሰ እኛው ተከባብረን እኛው ተከባብረን ብንኖር ምናለ እስከ እድሜያችን አብረን
ያፍላ ፍቅራዬ ሳይሞቅ ቀዘቀዘ የወጣት አይምሮዬ በሀሳብ ፈዘዘ እየሄዱ ማውራታይ ለብቻ መለፍለፍ በተስፋዬ ናረዬ ሳልፍለት ማለት አሃ አሃ
ሳጀማመር ዘንድሮ በቅጣት ካለፈ አልማር ውሎ አድሮ እንዲያው እንደ ጉማይ ጨበጥንህ ተስፋ ያራቀኝ አሳጣኝ ቁልመላውን ያለው እንዲያው እንደ ጉማይ ጨበጥንህ ተስፋ ያራቀኝ አሳጣኝ ቁልመላውን ያለው ለዛይኖች ለዛይን እናመሰግናለን። ተመልካቾቻችን ፋና ላምሮት ነው እየተከታተላችሁ ያላችሁት። 7 ውስጥ ለመግባት ቀጣይ ሳምንት ለመሻገር ዛሬ የተቀላቀሉበት ሳምንት ነው። የምድብ 1 እና 2 ተወዳዳሪዎች የመጀመሪያ ዙር የመጨረሻ አቅራቢዎች ዳንኤል አለልኝ ቀደም ሲል በኤልኤም 7 ተወክሎ የጋሽ ጥላውን ገሰሰን አይዘመንን እንደዚሁም ዮናስ ሽመልስ ደግሞ የተፈራ ነጋሽን ጉዳ አረገኝን ከዛይም ባንድ ጋር በዚህ መልኩ አቅርበውታል። ዳኞች ምን ይላሉ? ከነጥብ ጋር እሺ ዳንኤልና ዮሐንስ እንዴት ናችሁ? ከዳንኤል ጀምር። ጋሽ ጥላውንን አይዘመን በጣም አሪፍ ምርጫ፣ በጣም ቆንጆ ምርጫ ነው። አቀራረብህም ቆንጆ ነበር። እዚህ ላይ ያው በጣም ብዙ ፈተናዎች አሉ። ሪትሚካሊ በጣም የሚፈትን ነው። ቅላጼው የሚፈትን ነው። የዜማ ጥፋቶቹ በጣም ረጃጅም የዜማ ሀረጋት አሉት። ትንፋሽ በጣም ጉልበት፣ በጣም ብዙ ፈተና አለው ዜማውና ቆንጆ ነው የሰራኸው፣ መጥፎ አይደለም። በተለይ ረጃጅም የዜማ ሀረጋት ጋር ትንፋሽህን ለማቆየት ከፒች ላለመውጣት አንድ ኖት ላይ ረጅም ሰዓት ይዞ ምናምን የደረከው ነገር በጣም ግሩም ነው። ፍሬዚንጎች በጣም ቆንጆ ነበሩ። በፍሬዚንግ ውስጥ ብዙ ሀሳብ ነው ያለው። ብዙ ጊዜ እንደምንናገረው የመረጥከውም ኪ በጣም አሪፍ ነው። የታችኛውንም ኖት የላይኛውንም በደንብ ተዝናንተህ እንድታዜም ለአድማጭም ሳይጎረብጥ በጣም ጥሩ ስሜት ውስጥ ሆነ እንድናዳምጥ የሚያደርግ ነው። ዜማው ለዳይናሚክስ በጣም የተመቸ ነው። አንተም አቀራረብ ከዳይናሚክስ ጋር ጥሩ ነበር። በጣም ብዙ ነገሩ ጥሩ ነው። ግን ትንሽ ቅሬታዎችን ልንገርህ። የመጀመሪያው ነገር ከቅኝት ጋር በተያያዘ ያው በደንብ የሚሰሙ ከቅኝት የሚወጡ ቦታዎች አሉ። በተለይ ወደ ታች ያለው ዜማ ክፍሎች ላይ ሎጋ በደንብ ክሊር የሚሰማ የቅኝት ችግር ነበር። ከዛ የመሀለኛውና ሃይ ፒቹ ላይም እንደዚሁ አልፎ አልፎ ብቅ የሚሉ ነገሮች ነበሩ። ግን ትኩረት ብትሰጣቸው እና በደንብ ራስህን እያዳመጥክ ብታዜም የሚስተካከሉ ነገሮች ናቸው። ማይስተካከሉ ነገሮች አይደሉም። ከዛ ውጪ ይሄኛው ዜማ ብዙ ጊዜ ወይም እንደዚህ የጋሽ ጥላሁን ዜማዎች ሲመጡ መሰረታቸው በቃ የዜማው ምሰሶ የሚያርፈው ቅላጼ ላይ ነው። ብዙ ጊዜ እንደምንለው ቅላጼን ወደ ቀጥ አይነት ዜማ ስትራክቸር ማምጣት፣ ቀጥ ያሉትንም ወደ ቅላጼ ማምጣት ቴክኒክ አለ፣ ምንም ችግር የለውም። ግን ከነበረው የዜማ ስትራክቸር ላይ የሚጨምረው ነገር ውበቱ ነው የሚታየው። ስለዚህ ውበቱ ጨምሯል ቀንሷል የሚለውን ስናይ ነው ዋጋው የሚገለጸው ማለት። ስለዚህ ቅላጼዎቹ ያልካቸው ቦታዎች አሉ።
ደግሞ ትንሽ ቀጥ ያደረጋቸው ቦታዎች አሉ። ስለዚህ እንዲህ አይነት ዜማዎች ስንመርጥ ጉሮሮህ በደንብ እንዲታዘዝ ዜማውን መሸከም እንዲችል ቢሆን ይመከራል። ምክንያቱም እነሱ በጣም ብዙ የሚያጎሉት ነገር አሉ የዜማው መሰረት ስለሆኑ ማለት ነው። አንዳንድ የዜማ ቅንጣቶች ላይ ደግሞ ትንሽ የዜማ አረዳዶችን ሸረፍ ያሉ ኤግዛክትሊ ያልመጡ የዜማ ክፍሎች አሉ። ግን እንዳጠቃላይ እነዚህ ነገሮች ይስተካከሉ ነው እንጂ ግሩም ፐርፎርማንስ ነበረ። 9960 ዳንኤል። ዮናስ የተፈራ ነጋሽን ጉድ አደረገኝ። ቆንጆ ምርጫ ነው። አንተም ይሄ ከባድ ዜማ ነው በነገራችን ላይ እንደሚደመጠው አይደለም። በጣም አድካሚ ነው። ያለ ረፍት ነው ረጃጅም ዜማ ሀረጋቶች የሚዜሙትና በጣም ፈታኝ ነው። ትንፋሽ ይፈልጋል፣ ጉልበት ይፈልጋል። ብዙ የዜማ ፓርቱ ደግሞ የሃይ ወይም የላይኛው የዜማ ክፍሎች ላይ ነው የሚያርፈው፣ ሃይ ፒቾች ላይ ነው የሚያርፈውና አድካሚ ነው፣ በጣም አድካሚ ነው። ያንተ ፐርፎርማንስም ጥሩ ነበረ። የመረጥከው ኪ ጥሩ ነው፣ ግን ግማሽ ቢወርድ እያሰብኩኝ ነበር። ለምንድን ነው በጣም የተጨነቀና በጣም ሃይ የወጣ አዝያዝያም ነው ሲሰማ ማለት ነው። ሲሰማና ትንሽ የተፈጥሯዊ የሆነ አዝያዝያም ቢሆን ጥሩ ነው፣ ትግል የሌለው ማለት ነው አይደል? ሲሰማ ሰው ኢንተርቴይን ነው የምናደርገው አይደለም? ስለዚህ ጭንቅ ያለ በጣም ላይ የትግል የሚመስለው ነገር አቮይድ መሆን አለበት። እሱ ልክ አይደለም። አንዱ ቴክኒክ እንግዲህ ሜጀር መቀየር ነው አይደለም ወይ? ግማሽ መውረድ እንደዚህ እንላለን። ግን ደግሞ ግማሽ ከወረድክ ይሄ የታችኛው ዜማ ይበላሽብሃል። ስለዚህ ጥሩ ነው የተመረጠው ኪ፣ ግን ወይ ባለበት ደግሞ ቴክኒካል ነገር ተጠቅሞ ይሄ አሁን የሚጨናነቀውን አዝያዝያም ቴክኒክ መቀየር ነው የሚኖርብን። ከቅኝት ጋር በተያያዘ ብዙ ቦታ ጥሩ ነው፣ ግን ያው ዜማውም ያለበት ቅኝት በጣም ፈታኝ ስለሆነ የሆነ ቦታዎች ላይ ወጣ ገባ የሚሉ ነገሮች ይሰማሉ። እነሱ መስተካከል ነበረባቸው። ዮናስ ቫይብራቶና ቅላጼ መካከል ያለውን ልዩነት በደንብ ማጤን ያስፈልጋል። ቫይብራቶ ቴክኒካሊ እንዴት ነው? ቅላጼስ ምንድነው? በሁለቱ መካከል ትንሽ የተቀላቀለ አዝያዝያም ይሰማልና ብትለያቸው ብዬ ሀሳብ ሰጣለሁኝ። 9940። እሺ ዳንኤል አለልኝ የጋሽ ጥላሁን ገሰሰን አይዘመን የሚለውን ዜማ ነው ያመጣው። በጣም ቆንጆ ምርጫ። የተጫወትክበትን መንገድ በጣም ጥሩ ነው። ብዙ ቦታ ላይ በጣም ደስ ብሎኛል። ከጠንካራ ነገሮቹ እንነጋገርና ከዚህ ቀደም ከሚሰጡ ኮሜንቶች በጣም ተሻሽሎ ያየሁት ጉልበት ላይ ብዙ እንደሰራ ያስታውቃል። እና ድምጽ አወጣጥህ ረጅም አረጋትን የምትጫወትበት መንገድ ብዙ ቦታ ጋር በጣም በጥሩ ሁኔታ ተወጥተዋል። ቅር ያለኝ ለወር ድምጽ ብዙ ኤክሰርሳይዝ አልሰራ መሰለኝ። ቀደም ብሩኬ ማንስቶታል። ከቅኝት ጋር ችግሮች የሚመጡት የሎወር ድምጽ ላይ ነውና ከታች ጀምሮ ላይ ድረስ ያለውን በደንብ አድርገ ረጅም ድምጾችን መያዝና ጉልበት ያላቸው ድምጾች ለማድረግ ሁሌም መስራት አለብህ ማለት ነው። እንደተባለው ይሄ ዜማ በጣም ከባድ ነው። ሪትሚካሊ ይፈትናል፣ ረጃጅም አረጋት ይፈትኑሃል። እንደገና ቅላጼዎች ማሳመር አለብህ። ዳይናሚክሱ ምኑ ይሄ ሁሉ ፈተናው የሚታይበት ነገር ነው። የዘፈኑ ዋና የሚጠይቃቸው ጥያቄዎች ማለት ነው። ብዙ ነገር ተወጥተዋል። ሪትሚካሊ በደንብ እንደሚገባ አሳይተሃል። የዜማ ስትራክቸሮቹን በደንብ ሄደዋል። ቅር ያለኝ ቅድም እንዳልኩ የሎወር ድምጾች ላይ ያሉ የዜማ እንዴት ነው ይዞ አለመቆየት አይነት ነገር ነው። እሱ ላይ በደንብ አድርገ ስራ። በራስ ድምጽ የጋሽ ጥላሁንን ሳታስመስል ይሄን ዜማ መጫወትህ ዳንኤል አለልኝን ለመፍጠር የሚሞከረውን ነገር በደንብ ያሳያል ማለት ነው። እሱን እንዳትለቅ። በተረፈ ብዙ ነገሩ ጥሩ ነው። እኔ ጋር ያለው ውጤት 9980 ነው። ዮናስ ሽመልስ የተፈራ ነጋሽን ጉድ አረገኝ የሚል ዜማ ነው ያመጣው። በጣም ጥሩ ምርጫ ነው። ዜማ በጣም ይገባሃል። ሪትሚካሊ ታይት ነበርክ። ምንድነው የጎደለብኝ? እኔ ዳይናሚክስ አልተሰራም። ከኋላ አጀባው ብዙ ነው የዚህ ሙዚቃውን አንተ በልጠህ ከፊት ለፊት በትልቁ መሰማት ያለበት ጋር ትሰማለህ። ብሩኬ እንዳለ በትንሽ ሃይ በሆነ ኪ ነው የጀመርከው። ሶ በደንብ ይሰማል፣ ግን ዳይናሚክሱ ኮንትራስቲቭ ሆኖ ለኛ ጆሮ አልደረሰም። ተጀምሮ እስከሚያልቅ በትልቁ ነበር የሚለው። አንዳንድ ቦታዎች ደግሞ ቃላት ጉልምልም የሚሉ በደንብ ጥርት ብለው መልእክታቸውን ያላስተላለፉበት ቦታ አለ። እሱ ላይ ስራ። ቅኝት እንደ ዜማው እንዳለበት ከባድነት
ቅኝት አንጻራዊ ጥሩ ነው የነበርከው። የታችኛው ድምጽ ላይ በደንብ አንተም ጉልበት ላይ እንድሰራ መክራለሁ። በተረፈ ዜማ በደንብ አንደርስታንድ እንደምታረግና በደንብ አድርገ መጫወት እንደምትችል አሳይተሃል። እኔ ጋር ያለው ውጤት 9950 ነው። እሺ ዳንኤል ጥሩ የዘፈን ምርጫ ነው፣ አሪፍ ነው። የሚገርመኝ የዚህ ዘፈን አሬንጅመንት ብዙ ሲኮምፔሽን የበዛበት ስለሆነ ሪትሚካሊ ትንሽ እንትን ነው እና አንተም አንዳንዴ ለመግባት በተለይ መጀመሪያው ዙር ያስቸግረ ነበረ። ሙዚቃውም ቀላል አይደለም እና የዘፈን ምርጫ በጣም አሪፍ ነው፣ አደንቃለሁ። አንዳንዴ እንደዚህ አይነት ዘፈኖችን መዳፈር ጥሩ ነው። በቃ ለውድድር ላይ አሁን እስካሁን ከቀረቡት ውስጥ እኔ በጣም ደስተኛ ነኝ። በተለይ ከባዱ ቦታ እንጉርጉሮ ቦታ ነው። ይሄ በደንብ ነው የተወጣው። ሌላ የሚወርድ ሎ የምንለው ቦታ አለ። ሀይ የምንለው ደግሞ የሚወጣው ክፍልን በደንብ ነው የተወጣው። ትክክለኛ ለውድድር የሚሆን የዘፈን ምርጫ ነው ይዤ የመጣው። እኔ በጣም ደስተኛ ነኝ። ጥሩ ነው። 9970 ዮናስ ትዝታ ማይነር ላይ ያለ ጥሩ ነው የዘፈን ምርጫ። ግን እውነት ለመናገር እኔ ሙሉን ዘፈን ግጥም አልሰማሁትም። ሰምታችሁታል? ታችኛው ላይ ያቺ ጉድ አደረገኝ የምትለው ስትመጣ ሰምቻለሁ። እና አንደኛ አንተ ጎበዝ ድምጻዊ ነህ። እኔ ምክንያቱም ሳውንድ ኢንጂነሩ እያሉ እኔ መናገሬ ማይክሮፎን ሆር ነገር ነበር የሚሰማው። ለምን እስካሁን ማይክሮፎኑ በጣም ሰላም ነው ይሄ ሁሉ ዘፋኝ እና ያንተ ሚድ ነገር ነው የሚሰማው። ተሰምቷል ብሩኬ? እንደዛ ብሩኬ ነግረሃል ብዬ ነበርና እኮ ጭንቅ ያለ በጣም ላይ ወጥቶ ስለሚያዚም አዎ። ስለዚህ አሁን ውድድሩ በጣም እየፈጠነ ስለሆነ ምንም አይነት እንከን አያስፈልግም። አሁን ዳንኤል እኔ በጣም ደስተኛ ነኝ። በዚህ መንገድ አልጠበቅኩም። ከዚህ አትወረድ በቃ። ልክ እንደዛው ዮናስ ደግሞ መተ ግጥሙን አልሰማሁት። ዘፈን ግጥሙን ካልሰማ ነው ምንድነው እና ስራዬ ብዬ መስማት ጀመርኩ ማለት ነው። አይሰማም ሙሉ በቃ። አንተም ጉዳሬ ገኛ ትመጣ እሷ ጋር ትደንሳለህ ምናምን ታሰማናለህ ማለት ነው። አንተም እሷ ጋር ነው የምትሰማት ማለት ነው። ስለዚህ ሚድ ማይክሮፎን አያያዝህን ተመልሰን ወደ ኋላ እንዳንሄድ ነው። በደንብ አድርገህ ወደ ታች ጋር የያዘውና የድምጽህን አካባቢ ምክንያቱም የኪዮ የተነሳውም ሀሳብ ሊሆን ይችላል። የግማሽ ኪ በጣም ብዙ ለውጥ አለው። ስለዚህ እነዚህ መደገም የለባቸው። ሌላው ምንድነው ፒች አልፎ አልፎ ነበረ። እነዚህ ይስተካከሉ። 9940 እናመሰግናለን።